$20 ማለት ነው ይሄኛውም በላይ ያለውም ታች ያለውም የምለዩት በምንድን ነው የምለያዩት በምንድን ነው ኦሮሞ ሆነክ ይሄ ካልገባ ማለት ነው እነዚህ ሁለት $20 የምለያዩት በቁጥር ብቻ ነው በተሰጣቸው ሲሪያል ነምበር ብቻ ነው የምለያዩት ገባችሁ በተሰጣቸው መለያ ቁጥር ወይም ደግሞ ሲሪያል ነምበር ነው የምለያዩት ኢዜማና ብልጽግና ማለት እንደዚህ ናቸው ምንም ልዩነት የላቸው ኢዜማ ማለት ውጪ የነበረ የብልጽግና ክንፍ ነው በልመና በሌብነት ላይ የኖረ የብልጽግና ክንፍ ነው ኢዜማ ማለት አዲስ የመጣልን አዲስ ከሰማይ የወረደልን የፖለቲካ ፓርቲ አይደለም አንድ ናቸው የብርሃኑ ነጋ ቡድንና የአብይ ቡድን ከድሮም ጀምሮ በአገር ክህደት ላይ የተሰማሩ ወያኔን መጣል ከተቻለ ከግብጽ ጋር እንሰራለን ብለው ሲፎክሩ የነበሩ የአገር ምስጥር አውጥቶ ሲሸጡ የነበሩ ቡድኖች ናቸው አንደኛው መግለጫ ሰጪ አንደኛው ከልካይ ሆኖ ሲመጣ ኦሮሞ የሆናችሁ ሰዎች በዚህ እንዳትሸወዱ ሁለቱ አንድ ናቸው ኦሮሞ የሆንክ ሰው በዚህ ተሸውደ ከሆነ አንተ ደንቆሮ ነህ ማለት ነው አታስብም ማለት ነው ጭንቅላትን እየተጠቀምክ አይደለህም ማለት ነው እየተሰራ ያለው ፊልም ልንገራችሁ እየተሰራ ያለው ፊልም ብልጽግና የቻለችውን በራሷ መንገድ ማለት ነው የቻለችውን ነገር በራሷ እጅ ታደርጋለች የማትችለውን ነገር በእስክንድር ነጋ ነበር የምታስደርገው ዛሬ እስክንድር ነጋ ለሆነ ምክንያት ተወስዶ ሌላ ቦታ ተቀምጧል ወስዶ እስር ቤት ይሁን ሆቴል ይሁን የሆነ ቦታ አስቀምጦታል የእስክንድር ነጋን የመግለጫ አባዜ ይዞ እየተንቀሳቀሰ ያለው ማን ነው ዛሬ ኢዜማ የተባለው የብልጽግና ክንፍ ነው ከኢዜማ የሚወጣ ነገር ሁሉ ከብልጽግና እንደወጣ እወቁ ከኢዜማ የአፍ የሚወጣ ነገር ሁሉ ኢዜማ የምተነፍሰው ትንፋሽ በሙሉ የብልጽግና መሆኑን እንዳዘነጉ ታከለውማ ዛሬ ወጥቶ ምንድነው ያላችሁ ለ20,000 ኦሮሞ ቤት ተሰጠና ምን አለ ውይ ተባለ እንዴ በመጀመሪያ ደረጃ ታከለ ኡማ ማለት ነው he is a public servant ኦሮሞ የሚፈልገው የሰው ነገር ተቀምጦ እንድሰጠው አይደለም ኦሮሞ የሚፈልገው ፍትህ ተጓድሎ በተጓደለ ፍትህ ውስጥ ተጠቃሚ መሆንን አይደለም የተጓደለ ፍትህ ውስጥ ራሱንና መሰሎቹን ለመጥቀም የምታገል ህዝብ አይደለም ኦሮሞ አይደለም ሰው ገንዘቡን አውጥቶ ላቡን አንጠፍጥፎ የሰራውን ቤት እንድሰጠው አይደለም ኦሮሞ የሚፈልገው የዘረፍክበትን መሬት 2 ብር በካሬ ሜትር እየሰጠው የዘረፍክበትን መሬት ተገቢ ዋጋ እንድሰጠውና የካሳ መተዳደሪያ ነገር እንድሰጠው ነው ኦሮሞ የሚፈልገው የካሳ መተዳደሪያ አንተ የዘረፍከው መሬት ላይ እኮ ኦሮሞ ቤት ነበረው ኦሮሞ መተዳደሪያ ነበረው ቋሚ መኖሪያ ነበረው እዛ ላይ አይደል እንዴ ዛሬ ቤት በመስጠት ብቻ ለኦሮሞ በቂ ያደረክ ይመስላል የምተኛበትን ቦታ ሰጣል የምበላውን ስታሰጥተዋል የምኖርበትን ቀጣይ ትውልዱ ልጆቹ የልጆቹ ልጆች የምኖሩበትን መሬቱን ወስደህበታል አይደል እንዴ ለዚያ ካሳ ሰጣል በካሬ ሜትር 2 ብር መሬቱን እየሸነሸንክ ወሰርክበት ከነዚህ ውስጥ በነገራችን ላይ ታከለ ኡማ አንዱ ነበረ ኦሮሞ እንጎወሚና ታከለ ኡማ ከነጀር የተኝ ለፍንዲትና ጎውመር ኢሳ ታከለ ኡማ ጀቹን ጀሩማ ወሩመ ዱራኒስ ለፈ ኦሮሞ ጉርጉረታ ጅራቻ ቱሬ ታከለ ኡማ የቹን ጀሩማ ዛሬ ወጥቶ ታከለ ኡማ የሰራው ፊልም ምን ይመስላችኋል ብልጽግና ዛሬ ትልቅ ውጥረት ውስጥ ነው ያለችው ኢዜማ ብልጽግና $2 ቅድም ያሳየው በምክንያት ይሄ ነው አንደኛው ዶላር ውጥረት ውስጥ ሲገባ ሁለተኛውም ዶላር ውጥረት ውስጥ ነው የሚሆነው ብልጽግና ውጥረት ውስጥ ሲሆን ሰሙኝ ብልጽግና ውጥረት ውስጥ ሲሆን ኢዜማም ውጥረት ውስጥ ናት ለምን እነሱ ማለት የአንድ ተመሳሳይ ዶላር ቢሎች ናቸው አንድ ናቸው ምንም ልዩነት የላቸውም ከፍተኛ የሆነ ኢኮኖሚያዊ ፖለቲካዊ ማህበራዊና ዲፕሎማሲያዊ ውጥረት ውስጥ ነው ያሉት እነዚህ ሁለቱ ማለት ነው
እነዚህ ሁለቱ አህዳዊነትን በኢትዮጵያ ህዝብ ላይ መልሶ ለመጫን የምታገሉ የስልሳዎቹ አብዮት እንክርዳዶች እንደነ ብርሃኑ ነጋ ያሉ ማለት ነው። እነዚህ ከፍተኛ የሆነ ውጥረት ውስጥ ነው ያሉት። ከዚያ ውጥረት ለመውጣት ህዝብ ያነጣጠረባቸውን ቀስት አቅጣጫውን ለማሳት ማድረግ ያለባቸው ምንድነው? የህዝብን የትግል አቅጣጫ ማሳት ነው ያለባቸው። ኦሮሞ የያዘውን ትግል ትቶ ስለ 10 ኮንዶሚኒየም እንዲያስብ ማድረግ ነው ያለባቸው። የሰሩትም ስራ ይሄንን ነው። ዛሬ የኦሮሞ ጸሐፊዎች፣ አክቲቪስቶች፣ የተለያዩ ስራ የሚሰሩ ሰዎች ማለት ነው ፌስቡክ ላይ እየወጣችሁ ኦሮሞ የራሱ መሬት ወሰደ ተሰጠው። ለኦሮሞ የተሰጠ ነገር የለም በፍጹም። የተሰጡ ኮንዶሚኒየሞች ለብልጽግና ደጋፊዎች፣ ለኢዜማ ደጋፊዎች ነው የተሰጡት። ለመንግስት ባለስልጣኖች፣ ለሆዳደሮች፣ ከውጪ በአካፋ ተዝቆ ለገቡ ውዳቂዎች ነው የተሰጠው። ለኦሮሞ የተሰጠና የተመለሰ ነገር የለም። እና እናንተ ግን ቆይ ለኦሮሞ የሚያስብ ሰው ነው እንዴ ታከለ ኡማ? በእውነት ለኦሮሞ የሚያዝን ሰው ነው? በቀደም እስቲ አስታውሱ፣ የዛሬ ዓመት ታከለ ኡማ ኮዬ ፈጬ ላይ ሰፋሪዎችን ሰብስቦ ሄዶ የኮዬ ፈጬ ኮንዶሚኒየምን ልሰጥ ስል ማን ያስቆመው? ልሰጥ አልነበረም ታከለ ኡማ? ተዘጋጅቶ ሄዶ ከፋፍሎ ስም አውጥቶ እየሰጠ አልነበር? ማን ነው ታከለ ኡማን ያስቆመው? ታከለ ኡማን ያስቆሙ ሰዎች ዛሬ እስር ቤት ነው ያሉት። ሾርት ሜሞሪ አትሁኑ። የማስታወስ ችሎታችሁ የደከመ አይሁን። ትናንትና ሲሰሩ የነበሩ ነገሮችን በማየት ዛሬ ምን እየሰሩ እንደሆኑ ጠንቅቀን ልናውቅ ይገባል። ታከለ ኡማ ማለት እኮ ስልክ ደውሎ ጠርቶ ጀዋርን ያሳሰረ ሰው ነው። እሱ ነው ዛሬ ለኦሮሞ አዝኖ ለኦሮሞ ኮንዶሚኒየም የሚሰጠው ለኦሮሞ የሚቆረቆረው። እሺ ብሰጥም ራሱ እንኳን ሰጠው ይላል እንደ አንድ ፍትሃዊ መንግስት ያለበት አገር ውስጥ እንደ መንግስት ሰራተኛ የሚሰራ ሰው ደግ አደረኩ ሰጠው ይላል እንዴ? ሁሉ ነገሩ ካልኩሌተር ነው። በነገራችን ላይ የታከለ ኡማ ከአዲስ አበባ ከተማ ከንቲባነት መነሳት፣ የኮንዶሚኒየሞቹ መሰጠት፣ የኢዜማ መግለጫ ማውጣት፣ የብርሃኑ ነጋ ወደ ውጭ መኮብለል፣ የልደቱ አያለው መፈታት፣ እነዚህ ነገሮች ካልኩሌት ተደርጎ የተሰሩ ናቸው። በነገራችን ላይ ልደቱ አያለውን የምትወዱ ሰዎች ካላችሁ ንገሩት። ልገሉት ነው ልደቱ አያለውን፣ ሊያጠፉት ነው። ገባችሁ? እነዚህ ካልኩሌት ተደርጎ የተሰሩ ናቸው። ለምን? ውጥረቱን የሚያረግቡት በሁለት መንገድ ነው። አንደኛው የህዝብን ትግል አቅጣጫውን በማሳት የህዝብ ትኩረት ስለ 5 ኮንዶሚኒየም እንደሆነ ነው አንደኛ። ሁለተኛ ደግሞ በአዲስ አበባና ዙሪያዋ ያሉ ኦሮሞዎች የብልጽግና ደጋፊ እንደሆኑ ነው። ሌላ ምንም እየተሰራ ያለ ነገር የለም። የብልጽግና ደጋፊ ለመሆን 5 ኮንዶሚኒየም በቂ አይደለም። ታከለ ኡማ 260 ሺህ ገበሬ ነው የተፈናቀለው ነው ያልከው። ከዚያ በላይ ነው የተፈናቀለው። ስንትና ስንት ሺህ ጋሻ መሬት ነው የተዘረፈው። አንተው ቢሮ ውስጥ ቁጭ ብለህ ታከለ ዛሬ ተመልከቱ። ዛሬ ኮንዶሚኒየም ለኦሮሞ ተሰጠ፣ መሬት ተወረረ ብለው ጎንደርና ጎጃም ውስጥ ቁጭ ብለው የሚያቀራሩ ሰዎች ጋይስ፣ ትናንትና ታከለ ኡማ የመሬት ወረራ አለ፣ ይሄ የመሬት ወረራ ለከት ልበጅለት ይገባል ብሎ ሄዶ ህገወጥ ቤቶችን ሲያፈርስ ሰላማዊ ሰልፍ እየወጡ ሲቃወሙ የነበሩ ሰዎች ናቸው። ገባችሁ? መሬት ተወሯል። ደፍነትሊ መሬት ተወሯል። አዎ፣ ከሰሜን ሸዋ ከጎንደር ከጎጃም መጥቶ የወረሩ ሰዎች አሉ። ከሌላም ክልል መጥቶ መሬት የወረሩ ሰዎች አሉ። ገባችሁ? የተወረረ መሬት አለ። ነገር ግን በህጋዊ መንገድ እነዚህ ሰዎች እንደነሱ ስባልሳ ስንጫጩ የነበሩ እነማን ናቸው? እነዚህን ከሌላ ቦታ መጥቶ መሬቱ ላይ የሰፈሩ ሰዎችን ገንዘብ ከፍለው የቆርቆሮ ቤት ሰርቶ ያስቀመጧቸው ሰዎች ነበሩ። ሰላማዊ ሰልፍን በማዘጋጀት በእስክንድር ነጋ በኩል ሲቃወሙ የነበሩት። ገባችሁ አይደል? የሚሰሩትን ስራ ተመልከቱ። ራሳቸው ሰፍረው፣ ራሳቸው ወረው፣ ራሳቸው ተቃውመው፣ አሁን ደግሞ ራሳቸው መሬት ተወሯል ብሎ የምንጫጩ እነሱ ናቸው። በዚህ መካከል ምንድነው እየተሰራ ያለው? በሌላ በኩል በአዲስ አበባ ውስጥ ያለውን ህብረተሰብ ኦሮሞ ላይ ለማነሳሳት እየተሰራ ያለ ስራ ነው።
ምን ለማድረግ ኦሮሞ መሬት ወሯል ኦሮሞ ከየት መጥቶ ነው መሬት የወረረው ራሱ አዲስ አበባ ራሷን እኮ ወረ ነው ቁጭ ያልክባት ዘርፈ እኮ ነው ቁጭ ያልክባት የአደራ መሬት እኮ ነው የተዘረፈ መሬት እኮ ነው አዲስ አበባ ራሱ የተቀመጥክበት ኦሮሞ ነው መሬት ወራሪ ኦሮሞ ጉልበት ብኖረውና የራሱን መሬት በወስደውና መጥቶ ተመልሶ ወሮ አንተን አስነስቶ ወደ መጣህበት በመልስ እንኳን ወራሪ ብለሱን የምትጠራበት ሞራል የለም የመሬቱ ባለቤት ነው ኦሮሞ የተወለደበት የኖረበት ብቸኛ ሀብቱ መሬቱ ብቻ የሆነ ህብረተሰብ ነው ያንንም መኖሪያውን ብቸኛ ሀብቱን ቀምተው አሳደው አርሲና ባሌ ድረስ የከተትከው ኦሮሞ ላለፉት 200 ዓመታት ስታሳድሮ ስገሎ ዛሬም በቀዩ ላይ ይሄርክ የምታርዶን ህብረተሰብ ወራሪ ብለክ ልትናገር ሞራል የለም ሞራል ሊኖርክ የማይችልም ዳግም ብትፈጠር ይህንን ህዝብ መናገር አትችልም ዛሬ ሳይሆን ላለፉት 200 ዓመታት ስትወሮ ስትገሎ ልጁን ስታፈናቅል ልጁን ስትቆርጥ ስትሰቅሎ ጡቱን ስትቆርጥ ያንን ስታደርግ ተበታትኖ እስከ ባሌ እስከ አርሲ እስከ ኢሉባቦር እስከ ወለጋ እስከ ሌትና የት ድረስ ተበትኖ የኖረ ህብረተሰብ ነው ዛሬም የማፈናቀሉ ሱስ ካለቅ ብሎ ትናንትና የተፈናቀለ ሰው እንኳን ቤት ተሰጠው ብለ ታቀራራለ ማወቅ ያለባችሁ እኔ I'm very impartial ነኝ እኔ በህግ አምናለሁ በጀስቲስ አምናለሁ በእኩልነት አምናለሁ የሰው ገንዘብ አንዱ ያንዱን ይውሰድ ብዬ አላምንም ኦሮሞ የማንንም ሀብት እንድዘርፍ አልፈልግም ኦሮሞ የማንንም ንብረት እንድወራ አልፈልግም ነገር ግን ራስህ ወረህ የወሰድክበት መሬቱን እንደገና መልሰክ ራሱን ወራሪ ብለህ ስትጠራ ዝም ብለን አንመለከትም ሌሎች ነገሮች የምታለፉ ነገሮች አሉ እኔኮ ኦሮሞ እዚህ ጋር በነጃዋር መታሰር በሐጫሉ መገደል በሌሎች ነገሮች ቢዚ ሆኖ እያለ ሰላሌ ላይ ምን እየተሰራ እንደሆነ ታውቃላችሁ ሰላሌ ላይ መሬት ተከልሎ ማለት ነው መሬት ተከልሎ ወደ 3-4 ወረዳ የሚሆን ወደ ጎጃም እየተጨመረ ነው ያለው አባይን ተሻግሮ መጥቶ ማለት ነው do you know that ኦሮሞ ተኝቶ ነው ያለው ስለዚህ አዲስ አበባ ዙሪያ ኮንዶሚኒየም ጠፋ ሰጣችሁት በነፃ አስረከባችሁት አቃጠላችሁት ጉዳያችን አለ እኛ ያስነው ስለ ኮንዶሚኒየም አይደለም ትግላችን እዛ ያፈናቀላችሁት ህብረተሰብ ኮንዶሚኒየሙን አንድ ቤትና ሁለት ቤት ሳይሆን ሙሉን ተረክቦ የፈለገው መሸጥ የፈለገው ማከራየት የፈለገው በፈልግ ማቃጠል ይችላል መብቱ ነው የሰው አቃም ፈልግም ስንል ምንድነው የአዲስ አበባ ህዝብ ገንዘብን ከፍለን እዛ ያን ያሰራው እናቃለን ነገር ግን የማይሆን ቁማር ነው የተጫወትከው መጥፎ ኢንቨስትመንት ነው ያደረግከው የተዘረፈ መሬት ላይ ነው ገንዘብህን ያባከንከው ለዚያ ደግሞ ተጠያቂው የኦሮሞ ህዝብ አይደለም የኦሮሞ ገበሬ አይደለም ለዚያ ተጠያቂው ብሩን አንተ የሰጠው ለኦሮሞ ገበሬ አይደለም የአዲስ አበባ ህዝብ ማለት ነው ይህን ልታውቅ ይገባል ብሩን ቆጥረ ያስረከብከው ያንተን ብር ለኦሮሞ ገበሬ አይደለም የኦሮሞን ገበሬ ምንም አይነት ጥያቄ መጠየቅ አትችልም ምንም አይነት ጥያቄ አዲስ አበባ ማደግ ካለባት ህጋዊ በሆነ መንገድ ከፈለገች ወደ ሰማይ ትደግ ወደ ጎን ሰፋለው የሰው መሬት ወስዳለው የእርሻ መሬት ሰው ያፈራቀልኩ ሰፋለው የምትል ከሆነ ደግሞ ተመጣጣኝና ተገቢ የመሬቱ ባለቤት የምጠይቀውን ዋጋ ከፍላ ትስፋፋለች ከዚያ ውጪ ግን የህዝብን ብቸኛ ሀብት እየዘረፍክ አዲስ አበባን አሰፋለሁ አዲስ አበባን አስፋፋለሁ ብትል ማንኛውም ኦሮሞ አዲስ አበባ ዙሪያ ያለው ኦሮሞ ብቻ ሳይሆን በመላው አገሪቷ ውስጥ ያለው ኦሮሞ ይንን አይቀበለው ተስፋ አንቁረጥና ጎጭበል ተስፋ አንቁረጥ መሬት ላይ የምታደርጉት ኢንቨስትመንት is a wrong investment መሬት ጋር የምትጫወቱት ቁማር የምትከስሩበት ቁማር ነው ለወደፊትም ገንዘባችሁን መንግስት ሄዶ የገበሬ መሬት ዘርፎ ቤት ሰራልኛል ብላችሁ እዛ ላይ ኢንቨስት የምታደርጉ ከሆነ wrong investment ነው ደንቆሮዎች ናችሁ ማለት ነው ገንዘባችሁን እየሰጣችሁ ያላችሁ ለሌባ ነው ገንዘባችሁ ተበልቶ አልቋል በማን በነ ኃይለ ማርያም ደሳለኝ በነ ታከለ ኡማ
ከዚህ በፊት በነበሩ ሌቦች ገንዘባችሁ ተበልቷል። ለገበሬ የተከፈለ ገንዘብ አለ። አንተ የከፈልከው አንተ ለኮንዶሚኒየም ብለህ የከፈልከው መሬት ለኮንዶሚኒየም ብለህ ለ3 እና 4 መኝታ ቤት ኮንዶሚኒየም ብለህ የከፈልከው ብር መሬቱ ራሱን ለመግዛት በቂ አይደለም። ያልተመጣጠነ በፍጹም ፍትሃዊ የሆነ የመሬት ሌብነት። እኔ እኮ ትናንት ሲዘርፉና ሲያዘርፉ የነበሩ ናቸው ዛሬ መሬት ተወረረ። ስጀመር ደግሞ ማለት ነው ስቀጥል ማለት ነው ብርሃኑ ነጋና መሰል አህዮችን ስለ ኦሮሞ መሬት ምን አባታቸው አገባቸው ንገረኝ። ብርሃኑ ነጋ ምን አገባ ስለ ኦሮሞ መሬት? ሂድ ጉራጌ ክልልና ስለ ጉራጌ መሬት መከራከር ካማረክ ሂድ ጉራጌ ክልል ፍጠርና ዛጋ ሂድና መሬት ተወረረ መሬት ተወሰረቀ በል። ስለ ኦሮሞ መሬት ምን አባካ አገባ? እያንዳንድሽ ማለት ነው እዛ ውስጥ አያት ቅድመ አያትሽ በበረባሶ የገባ በሙሉ ማለት ነው ምን አገባ ስለ ኦሮሞ መሬት? ስለ አዲስ አበባ ስለ መሃል አዲስ አበባ እዛ ትብትክ የተቀበረበት ቦታ ላይ እዛ ላይ መንገድ ላይ ስለምጸዳዳው ህዝብ ለምን አታወራም? መንገድ ላይ ስለምተኛ ሸራ ውስጥ ስለሚያድሮ ረሃብ በየቀኑ ስለምቆላው ህብረተሰብ ስለሱ ለምን አታወራም? አዲስ አበባ ዙሪያ ማለት አዲስ አበባ ማለት አይደለም። አዲስ አበባ ዙሪያ ማለት ኦሮሚያ ማለት ነው። ስለ ኦሮሚያ ደግሞ ምንም አያገባም። አደብ አድርግና ቁጭ በል። እነ ብርሃኑ ነጋ እናንተ አንገታችሁ ላይ ያስገባችሁት ገመድ መሳብ ስንጀምር እናንተን ብቻ ሳይሆን ጉራጌን በሙሉ ነው የሚያጠቃው። ምክንያቱም ነፍጠኛን በነፍጠኝነቱ አውቀነዋል፣ ፈርጀነዋል። በምንከላከለው መንገድ መከላከል ይዘናል። ነገር ግን መሃል ሰፍረክ በተለይ ጉራጌ የተባላችሁ ህብረተሰቦች ማለት ነው መሃል ሰፍራችሁ የነፍጠኛ ቆለጥ ላይ እየተንጠለጠላችሁ ኦሮሚያ ላይ ኢትዮጵያ ጫወታለሁ ብትል እኛ ጋር ተቀባይነት አይኖርም። የኢኮኖሚ ሜካኒዝምህን ፓራላይዝ ነው የምናደርገው። ማንም ሰው ከናንተ እንዳይገዛ እንዳይሸጥላችሁ ነው የምናደርገው። ማንም ሰው ከናንተ ጋር ምንም አይነት ቢዝነስ እንዳይሰራ ነው የምናደርገው። የምትሸጡት ነገር የምትገዙት ነገር በሙሉ የኦሮሞ ገበሬ ጥፍሩን እየተነቀለ የሚያመጣው ነገር መሆኑን ረሳኸው እንዴ? በኦሮሞ ላይ ተመልሰክ የሴራ ፖለቲካ መጫወት ያምራል። አንተን ሀብታም ያደረገ ከሙጀሌያምነት ነፃ ያወጣል ሰው አድርጎ ያኖረን ህብረተሰብ መልሰክ የሴራ ፖለቲካ የደባ ፖለቲካ እዚህ ህዝብ ላይ መጫወት ያምራል። የገቢ ምንጫችሁን ነው የምናቋርጠው። አይደለም የኢዜማን የብልጽግናን ወይም ደግሞ የኢትዮጵያ መንግስት ገቢ እንደዚህ አርገን ዘግተነዋል። እንደ ውሃ ቧንቧ እንደዚህ አርገን ዘግተነዋል። ኢዜማ የተባለው ደግሞ ይሄ የ66 አብዮት ትርኪ ምርኪ እንክርዳዶች በዚህ መልኩ ነው የምትጠፉት። ምክንያቱም የእናንተ ፈንድ የሚመጣው ከጉራጌ ከተባለው ህብረተሰብ ነው አይደል እንዴ? ጉራጌ ያለ የሚሰጣችሁ ፈንዱን እሱ አለ የሚያዋጣላችሁ። ጉራጌ ያንን ገቢ እኛ ካልሰጠነው ከየትም ማምጣት አይችልም። ገባችሁ? እኛ ብር ካልሰጠነው ለእናንተ የምሰጠውን ብር ጉራጌ ለእናንተ መስጠት አይችልም። ጉራጌ ግን አደባ አድርጎ ኦሮሚያ ውስጥ ራሱን ሆኖ ለራሱ መብት እየታገለ የምኖር ከሆነ ምንም አይነት ችግር የለንም። ሀብታም የመሆን የመስራት ቤት የመስራት የመኖር የዜግነት የሁሉ ነገር መብት አለ ኦሮሚያ ውስጥ። ነገር ግን በኦሮሞ ደም የሰከሩ ነፍጠኞችን እያገለገልኩ የነሱ ቁላ ላይ ተንጠልጥዬ ኦሮሞን እየረገጥኩ እኖራለሁ ብሎ የሚያምን ጉራጌ ግን ኦሮሚያ ላይ ቦታ አይኖረውም። you need to understand that። ጸባችሁ ከህዝብ ጋር ነው። ጸባችሁ ከ50 ሚሊዮን ህዝብ ጋር ነው። ጸባችሁ ከአንድ ሰው ጋር አይደለም፣ ከፖለቲካ ፓርቲ ጋር አይደለም፣ ከአንድ ሃይማኖት ጋር አይደለም፣ ከአንድ ጎሳ ጋር አይደለም፣ ከአንድ ክፍለ ሀገር ጋር አይደለም። ይህን ልታውቁ ይገባል። የራሳችሁን ጥቅምና ጉዳት ራሳችሁ ማለት ነው የራሳችሁን ጥቅምና ጉዳት ራሳችሁ እወቁ። እናንተ ማስተማር ጊዜ የለንም፣ ትግል ላይ ነው ያለነው። ታከለ ኡማን ግን አምናችሁ የኦሮሞ ልጆች መሬት መርገጥ አቁሙ፣ ጭፈራ አቁሙ፣ ዳንስ አቁሙ። ለኦሮሞ የተሰጠ ነገር የለም። ለኦሮሞ የምሰጠውም ነገር የለም። ኦሮሞ ሲጀመርም የራሱ ነው። ኮንዶሚኒየም በለው መሬቱ በለው ከተማው በለው ሁሉ ነገሩ የራሱ ነው። የራሱ ነገር ደግሞ ማን አባታቸው ሰጭ ያረጋቸው? እነሱን ማን ሰጭ ያረጋቸው ንገረኝ። በራሱ መሬት በአባቱ ሀብት
የምኒልክ አባት ጭምር እኮ ነበሩት እጅ ሲቆርጡና ተዘርፎ የነበሩት። ምኒልክ ብቻ እኮ አይደለም ሳህለ ስላሴ ጭምር እኮ ነው ኦሮሞ ላይ ያንን በደል ሲያደርሱ የነበሩት። ገባችሁ? እንደገና አሁን ተመልሶ መሬት ተወረረ ምናምን። መሬት ከተወረረ በየክልልክ ሄድና በክልልክ የተወረረውን መሬት ስለሱ ተከራከር። ስለ ኦሮሚያ የሚያገባ ነገር የለም። ኦሮሚያ ላይ የመሬቱ ባለቤት የራሱን መሬት ወረረ ብትል ማንም የሚሰማ ሰው የለም። በራሱ መሬት ላይ ራስክ ወረክ ራስክ ሰርቀህበት መልሼ ተወረረ ብዬ አወራለሁ ብትል የሚሰማክ ሰው የለም። ከውጭ ነው የገባው። ኤር ኮንዲሽነርም እየሰራልን በጣም ይሞቃል። ሰው እና ማንን ለማሞኘት እንደምትሄዱ ነው ግራ የምገባኛለሁ። በነገራችን ላይ የኦሮሞ ልጆች ኢዜማ ይሄን አወጣ ብልጽግና ይሄን አወጣ ብላችሁ ሁለቱን ለያይታችሁ እንዳታዩ። ሁለቱ አንድ ናቸው። ኢዜማ ማለት አንዱ የብልጽግና ክንፍ ነው። ብልጽግና ማለት የኢዜማ ክንፍ ነው። ሁለቱ የሚሰሩት ስራ ከድሮ ጀምሮ የምነግራችሁ ነገር አለ። የከተማ ወጣቶችን በማስታጠቅ ተመልከቱ። መሳሪያ በመግዛትና የከተማ ወጣቶችን በማስታጠቅ ኦሮሞ ለተቃውሞ ሲወጣ በመሳሪያ ከፎቅ ላይ ሆናችሁ ግንባር ግንባሩን በሉት ብሎ ይህንን አይዲያ ራሱ ማለት ነው ፊኖተ ካርታ ያስቀመጠው ኢዜማ የተባለው ሰው ነው። ኢዜማ የተባለው ክፍል ነው። ገባችሁ? ማን ነው ተግባራዊ የሚያደርገው? አባታቸው ብልጽግና ወይም ልጃቸው ብልጽግና ነው ተግባራዊ እያደረገ ያለው። ገባችሁ? ለኦሮሞ የተሰጠ ነገር የለም። የብሽሽቅ ፖለቲካ ጋር ወደ ብሽሽቅ ፖለቲካ እየገባችሁ ያላችሁ የኦሮሞ ልጆች አላችሁ። ይህን ነገር አቁሙ። ወደ ትግል ቀጥታ የሆነ መስመር ወደዛ ተመለሱ። የያዛችሁትን ስራ ቀጥ አድርጉና ስሩ። ይህንን ስርዓት ሙሉ ለሙሉ አሽመድምደ ማጥፋት ነው አላማችን። አይደለም ኮንዶሚኒየም፣ አይደለም አንድ ክልል፣ ስለ ጁሃራ አይደለም፣ ስለ ታሰሩ ሰዎች አይደለም። ኖ it is about free ኦሮሚያ። ስለ ነፃ ኦሮሚያ ነው ትግላችን። ኦሮሚያን ከወራሪ ነፃ ማድረግ ነው። ኦሮሚያን ከተስፋፊ ነፃ ማድረግ ነው። ኦሮሞን በራሱ መሬት ላይ ባለቤት ማድረግ ነው የምንታገለው። ለዚህ ነው ታከለ ወጥቶ አፉን ስለከፈተ ታከለ ለኦሮሞ ሰጠ፣ አማራ ተናደደ፣ አማራ ዳቦ ተሰጠው፣ ኦሮሞ መሬት ተሰጠው። ማን ነው ሰጪ ያደረገው? በራስክ መሬት ማለት ነው። ኦሮሞ ራስክ እፈር በራስክ ሀብት ታከለ ቆርሶ ሰጠኝ ብለክ ስታወራ ይህ ራሱ ትልቅ ውርደት ነው ላንተ። ማንም ሰው የራስህን ሀብት የራስህን ንብረት የራስህን መሬት ቆርሶ ላንተ የመስጠት መብት የለውም። የራስህ ነው። በጉልበትክ ትወስዳለህ፣ በላብክ ትወስዳለህ፣ በደምክ ትወስዳለህ፣ በአጥንትክ ትወስዳለህ። ማንም ሰው የራሳችን መሬት መልሶ እኛን ለፖለቲካ ፓርቲ ገረዶች አድርጎ አይገዛንም። ይህንን ሊያውቁ ይገባል። ኢዜማ ሆነ ማን ሆነ ማለት ነው። የራሴን መሬት ከአንዱ ኦሮሞ ላይ መሬት ቀምተክ ለአንዱ ኦሮሞ ስለሰጠክ በዚያ የተነሳ ኦሮሞ አንተን ይደግፈኛል ብለህ እንዳታስብ። ከጎጃም አምጥተህ የሰጠን መሬት የለም። የአያት የቅድመ አያቶቻችን መሬት ነው። ገባ? የአያት ቅድመ አያቶቻችን መሬት አያቶችና ቅድመ አያቶች እጅ እየቆረጡ ጡት እየቆረጡ ሰው በአደባባይ እየሰቀሉ ያፈናቀሉበት መሬት ነው። እዛ ላይ ኦሮሞ ወረረ፣ ኦሮሞ የበለጠ ተሰጠው ትላለህ። ሌባ ልጅ ሁላ እናንተ በምታወሩት ቋንቋ ካልተነገራችሁ፣ በምታነሱት ዱላ ካልተገረፋችሁ አይገባችሁም። ሌላው የኦሮሞ ልጆች ማለት ነው ከሌላው ጭቁን ብሔርና ብሔረሰብ ጎን ቁሙ። ከሌላው ብሔረሰብ ጎን ቁሙ። ትግላችሁን የብቻችሁ አታድርጉ። ለምሳሌ ዋሽንግተን ዲሲ አካባቢ የምትኖሩ የኦሮሞ ልጆች ሴፕቴምበር 3 ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት የትግራይ ተወላጆች ሰላማዊ ሰልፍ አለ። ዋሽንግተን ዲሲ ላይ ያለሽ ቄሮ ዋሽንግተን ዲሲ ላይ ያላችሁ ቀሬና ቄሮ በሙሉ የስቴት ዲፓርትመንት ወይም ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በመሰብሰብ ለትግራይ ምርጫ በትግራይ ለሚደረገው ዴሞክራሲያዊ ምርጫ ድጋፋችሁን ግለጹ። የወላይታ ልጆች the same thing የወላይታ አክቲቪስቶች ይህንን አግባቡ፣ አስማሙ፣ ይህንን ጥሪ አስተላልፉ። እንደ ህዝብ አብረህ ስትቆም ውስጥም ሆንክ ውጪ ይፈሩሃል። ህዝባዊ አንድነትን ለማፍረስ አለ እንዴ እስካሁን ስተጎ የነበረው አይደል እንዴ? ጭቁንና
በእነሱ አንገቱ ላይ ተረግጦ የምኖረው ኢትዮጵያዊ በሙሉ በዚያ መልኩ እንድቀጥል እንድብረከረክ ኃይሉ እንድበተን ጉልበት እንዳይኖረው ጥንካሬ እንዳይኖረው አይደለም እንድትሰሩ የነበረው ተክተው አይደለም በአገር ውስጥ ይህንን ማድረግ ካልቻልክ በውጪ ደረጃ ግን ይህንን አንድነት አምጥተክ ህዝብህን አንድ በማድረግ በእነዚህ የነዚህን ሰዎች ጉሮሮ ሙሉ ለሙሉ መዝጋት ትችላለህ በደንብ አድርገህ ማለት ነው remember you are a voter in the US አይደል እንዴ ቮተሮች ናችሁ እናንተ አሜሪካ ውስጥ አይደል አሜሪካ ውስጥ ድምጽ ሰጪዎች ናችሁ በሌላ በኩል የምመክራችሁ ነገር አለ ለኛ ጥቅም ለአገርና ለህዝባችን ጥቅም ለምሰራው የፖለቲካ ፓርቲ ወይም ደግሞ ግለሰብ ቮት አድርጉ ዴሞክራት ሆናችሁ ቆይታችሁ በአሁን ሰዓት ላይ ሪፐብሊካን ከሆነ የኛን ጥቅም እያስከበረ ያለው ከዚያ ጋር shift ማድረግ ቻሉ የኛን ጥቅም ማስከበር የያዘውን ክፍል ብቻ ተከተሉ አገር ውስጥ ያለው ስለ አሜሪካ አይደለም እያወራን ያለ ነው ስለመጣንበት መሬታችን ነው ገባችሁ የታረደ ስላለው ህዝባችን ነው እያወራን ያለ ነው ያንን ማስቆም የምትችል ዴሞክራት ሆነ ሪፐብሊካን ሆነ ኢንዲፔንደንት ያንን የማስቆሙን የጀመረ ሰው ካለ ለዚያ ቮት አድርጉ አሜሪካ ውስጥ ማለት ነው shift አድርጉ ከጊዜ ጋር ከራሳችሁ ጥቅም ጋር ስሩ የፓርቲ ባሪያዎች አትሁኑ የፖለቲካ ፓርቲ ባሪያዎች ሆናችሁ እዛ ላይ ተሰፍታችሁ እንዳትቀሩ ዶናልድ ትራምፕ ከሆነ አብይ አህመድ ማንቁርቱን ይዞ ጀሃነም የምከተው እኔ ለዶናልድ ትራምፕ ነው ቮት ማደርገው ጆ ባይደን ከሆነ ለጆ ባይደን ነው የሚመርጠው አይደለም አሜሪካ ውስጥ የምሰሩት ስራ አሜሪካ ምንም አልጎደላትም ሁሉ ነገሯ የተሟላ ዴሞክራሲ ያለባት አገር ናት አሜሪካ በአሁን ሰዓት እነሱ ልፈጥሩ የሚችሉት ጫና ለህዝቤ ቤት በኩል አድርጎ ይጠቅማል የትኛው ፓርቲ ነው እዚህ ላይ የተሰማራው የሚባሉ ነገሮችን ነው ማየት ያለብን 20 ዴሞክራቶች ወጥተው ደብዳቤ ልኳል ሚዛን ይደፋል yes በደንብ አድርጎ ሚዛን ይደፋል but in action in reality ፖሊሲ ሜኪንጉ በማን እጅ ነው ያለው ፖሊሲ ሜክ የሚያደርጉ ሰዎች እነማን ናቸው ዛሬ ሪፐብሊካኖች ናቸው ዴሞክራት እሺ ባለፈው ጊዜ ባነሳሁት ፖይንት ላይ ዴሞክራቶች ናቸው ይሄን ደብዳቤ ያስገቡና እኛ ቮት ማድረግ ዴሞክራትን ነው ብላችሁ ነበረ ሃውስ ኢኩቫለንት የሆነ የኤግዜኪቲቭ እና የጁዲሻሪ ብራንች ፓወር ነው ያለው አሜሪካ ውስጥ ኢኩቫለንሲው ምንድነው እንደ ኢትዮጵያ በአንድ ሰው የምትመራ ሀገር አይደለችም ሃውስ በማን ቁጥጥር ስር ነው ያለው አሜሪካ ውስጥ ይሄንን በደንብ አድርጉና አዳምጡ የአሜሪካ ሃውስ ኦፍ ሪፕሬዘንታቲቭ በዴሞክራቶች እጅ ነው ያለው አይደል እንዴ ማይኖሪቲ ሴኔተሮች የወሰዱትን እርምጃ ሃውስ ለምን አልወሰደም ንገሩኝ ማይኖሪቲ ሴኔተሮችና የትራምፕ አድሚኒስትሬሽን የወሰዱን እርምጃ ሃውስ አልወሰደም ለምን ዴሞክራቶች ከኦሮሞ ትግል የሚያተርፉት ነገር የላቸው ለምን ዴሞክራቶች ከኢትዮጵያ ህዝብ ደም የሚያተርፉት ነገር የላቸውም ጉዳያቸው አይደለም ትርፍ የማያገኙ ከሆነ እዛ ሀገር ላይ ኢንቨስት አያደርጉ ሪፐብሊካኖች on the other hand ፑሽ ማድረግ ያለብን የአሜሪካ ገንዘብ የማይሆን ቦታ ላይ ሄዶ እንድጠፋ አይፈልጉም የራሳቸውን ጥቅም ለማስከበር የሀገራቸውን ሰላም ማረጋጋት የማይችሉ መሪዎች ጎን አይቆሙም የአሜሪካን ዜጎች የሚያስሩ ሰዎችን አይፈልጉም ሪፐብሊካኖች በዚህ የተነሳ በአሜሪካ ምርጫ ላይም ልናስብ ይገባል በአሜሪካ ምርጫ ላይም በደንብ አድርገን ማሰብ አለብን ዝም ብለን ተነስተን ትናንትና ዴሞክራት ስለነበርን ብቻ ዴሞክራት ቮት ማድረግ አይደለም ወይም ትናንትና ሪፐብሊካን ስለነበርን ብቻ ሪፐብሊካን ቮት ማድረግ አይደለም ጂኦፖለቲክስን አንደርስታንድ ማድረግ መቻል አለብን ጂኦፖለቲክስን ዓለም አቀፍ የፖለቲካ ሚዛን እንዴት ተደርጎ ለኛ ጥቅም ይውላል በሌላም ሀገር ያላችሁ ሰዎች እንደዛው የመመረጥ እና መሰል መብቶችን ያላችሁ ኢትዮጵያውያን በሙሉ ማለት ነው ይሄንን ለራሳችሁ አድቫንቴጅ ተጠቀሙ መምረጥ ያለባችሁ እናንተን የሚጠቅም ሰው መሆን አለበት እናንተን as a person ሳይሆን as a society ስንል already ያላችሁበት አገር ውስጥ ሁሉ ነገሩ የተስተካከለ ነው የመጣችሁበት አገርሳ ላይ ምን አይነት ጫና ማድረግ ይችላሉ በመመልኩ ወደ ሀገራችን እየጎረፈ የንጹሃንን ህይወት የሚያጠፋ ጥይት ማስቆም ይችላሉ እነዚህን ከግንዛቤ በማስገባት ነው ምርጫ ራሱ መምረጥ ያለባችሁ ገባችሁ አሁን ለምሳሌ ስለ መሬቱ ጉዳይ ነው የመጣሁት እና አበበ ገላው ራሱ እየተንጫጩ ናቸው
ለራሱ የፈላው ውስጥ የገባች አይጦኗል የፕሮፌሰሩን ድምጽ በሌላ ተማሪ አስቀድቶ ወስዶ ለኢህአዴግ ብሔራዊ መረጃ ሰራተኞች የሰጠው እሱ አሁን የመጨረሻ አማራ ዞሮበታል ያንን ሽፍት ለማድረግ እሱ ደግሞ አሁን ከተማ ማደግ ያለበት ፍትሃዊ በሆነ መንገድ ፍትሃዊ የሆነ መንገድ እንዴት ነው ፍትሃዊ የሆነ መንገድ ማለት የአባቴ መሬት ዋጋውን የምተምነው ነኝ ፍትሃዊ መንገድ ማለት ይሄ ነው የአባቴ መሬት የአያቶቼ መሬት ላይ ዋጋ የምለጥፈው ነኝ አንተ አይደለም አንተማ ወራሪ ነህ አንተማ ሰፋሪ ነህ አንተማ ቀማተኛ ነህ አንተማ ሌባ ነህ አንተማ ልትዘርፍ ነው የመጣው ለዚህ ነው የመጣው ስለዚህ ፍትሃዊ የሆነ መንገድ ይሄ ነው አዲስ አበባ ከፈለገች ወደ ሰማይ ማደግ መብቷ ነው አዲስ አበባ ከፈለገች ወደ ሰማይ ትንጣለል ነገር ግን የኦሮሞ መሬት ላይ ስፋፋለው የምትል ከሆነ አዲስ አበባ የኦሮሞ መሬት የመግዛት አቅም ያስፈልጋታል የኦሮሞ መሬት በካሬ ሜትር 2 ብር የሚሸጥ መሬት አይደለም ኖ በኢኮኖሚ ከኛ በላይ ያደረጋቸው ራሱ ምንድነው የኦሮሞ ልጆች እስቲ ያዳምጡ ነፍጠኛውን በኢኮኖሚ ከኦሮሞ በላይ ያደረገው በዚህ መልኩ የራሱን ህጎች እየጻፈ የኦሮሞ መሬት እየበዘበዘ ካንተ በካሬ ሜትር 1 ብር በህጋዊ መንገድ የሚወስደው መሬት በሚሊዮኖች እየሸጠ ያንን ገንዘብ መልሶ መሳሪያ በመግዛት እንደገና ለዳግማዊ ወረራ ራሱን እያዘጋጀ ነው በዚህ ነው ይበልጧችሁ እዛ ዙሪያ ያለው ኦሮሞ መሬቱን እየሸጠ ይድለታል ወይም ተነስሉት ይነሳል ሬዚስት የሚባል ነገር የለም ሬዚስት ማድረግ የሚባል ነገር የለም መቃወም አልቀበልም ማለት የለም በዚህ የተነሳ ያለቀ ያለው ኦሮሞ የትኛው ነው የአገር ጫፍ ላይ ያለው ኦሮሞ ባሌ አርሲ ሐረርጌ ኢሉ ወለጋ ጉጂ ቦረና እዛ ያለው ለሸዋ መሬት ብሎ ያለቀ ያለው ኦሮሞ ይሄ ነው የሸዋ ጀግና ተገሎ የሸዋ ጀግና ተገደለ ብሎ ሞር ዋጋ እየከፈለ ያለው ማን ነው ጥግ ላይ ጫፍ ላይ ያለው ኦሮሞ ነው የራሱ ለናንተ ትልቅ ደወል መሆን ነበረበት ትልቅ ደወል የሸዋ ኦሮሞ በር ላይ ፖሊስ በማሰለፍ እስከ መቼ ማኖር አትችልም በሩ ላይ በእያንዳንዱ በር ላይ ፖሊስ በማቆምና ወጥቶ ለመብቱ እንዳይከራከር በማድረግ እስከ መቼ መኖር አትችልም በቀላሉ ያ ፖሊስ የሚበላው ምግብ ማቋረጥ ነውኛ ሌላ ምንም የለብንም ያ ፖሊስ የሚጠጣውን ውሃ ማስቆም ነው ያ ወታደር ሳይበላ ልዋጋልክ አይችልም ምግብ ስጠርበት ውሃ ጥማት መሄጃ ሲያሳጣው ያኔ ያቆማል ይህ ነው የትግል ስትራቴጂ መሆን ያለበት ቄሮ የቄሮ ትግልን በተመለከተ ፊዚካሊ የሆነ ትሬኒንግ ቄሮ ቁማት ትመታ እንደ በግ ማትነዳ ቁማት ትገደል መሳሪያ ግዛልኝ ብለህ ማትጠይቅ እንጨጥረም እንደዚህ አርገ ስራ ይሄ ሰው ይገላል ወደ አንተ የምተኩሰውን ፖሊስ አንገቱ ላይ ሰካለት ይህ በቀላሉ በእያንዳንዱ ቤት ውስጥ መሰራት የምችል ቀስት ነው በቀርካሃ ነው የተሰራው ገባ ምሽግን ይዘክ አንገቱ ላይ ቀስትን ሰካበት ፊት ለፊት ሆነክ አትጋፈጥ ፊት ለፊት ሆነክ ከታጠቀ ኃይል ጋር አትጋፈጥ ምሽግ ያዝ አንተን የማያጠቁበትን መንደሩ ያንተ አይደል እንዴ ያገሩ ካርታ ባንተ እጅ ላይ አይደል እንዴ ቄሮ የምን እንደ በግ እየተንጋጉ ሄዶ መገደል ነው እየመጡብክ እያየክ ይምሩኛል ብለህ ቁማ አትጠብቅ ታጥቆ የመጣ ወታደር አንተን ለመግደል ነው የሚመጣው ታጥቆ የመጣ ወታደር ህይወትን ፈልጎ ነው የሚመጣው ምህረት ሊያደርግልክ አይደለም ያን ወታደር በቀስት አንገቱን በለው ኦሮሞ አንተ ከጉምዝ ታንሳለህ እንዴ ጉምዝ ነፍጠኛን አመድ ዱቄት ያደረገው እኮ በቀስት ነው መርፍና ታንክ ታጥቆ አይደለም ራሱና ህዝቡን ያስከበረው በቀስት ነው ለቀስት ዶላር ያስፈልጋል ለጦር ዶላር ያስፈልጋል ብር ያስፈልጋል ብር አዋጡ መሳሪያ ግዙ የምትለው መሳሪያውማ የምትያዝበት ነገር ነው መሳሪያውማ ያስይዛል መሳሪያ በእጅክ ላይ ከተገኘማ አሸባሪ ትባላለህ መሳሪያ በእጅክ ላይ ከተገኘማ ሸኔ ትባላለህ መሳሪያ ባንተ እጅ ላይ ከተገኘማ
አገር ገንጣይ ትባላለህ። ነገር ግን በገዛ እጅክ ሰርተክ ራስህንና ቤተሰብህን የምትከላከልበት ቀስት አንደኛ ጀግና ያስብላል፣ ሁለተኛ ራስህን ነው እየተከላከልክ ያለው ከገዳይ መንግስት ማለት ነው፣ ከቦዘኔ መንግስት፣ ከነፍሰ ገዳይ ጦር ማለት ነው። ይህንን ላንተ ማስተማር የለብንም የገጠር ኦሮሞ ማለት ነው። ለነገሩ ለገጠር ኦሮሞ መልእክቴቱ ጋር ነው እየደረሰ ያለው። ከድሮ ጀምሮ የምንጮህ አንዱ ነገር ይሄ ነው፣ በሚዲያ በኩል ማለት ነው። በሚዲያ በኩል የገጠሩ ኦሮሞ ምንም እየሰማ አይደለም። መሳሪያችንም ያለው ገጠር ነው። የኦሮሞ ልጆች በደንብ ስሙ። ምሁራኖቻችን አንሰማ ያሉትን እናንተ ስሙና የራሳችሁን ውሳኔ ወስኑ፣ የራሳችሁን ፍርድ ፍረዱ። የኦሮሞ ሀብት ያለው ገጠር ውስጥ ነው። የኦሮሞ መሳሪያ ያለው ገጠር ውስጥ ነው። የኦሮሞ ጠበንጃ ያለው፣ ጦሩ ያለው፣ ቀስቱ ያለው ገጠር ውስጥ ነው። ገጠሩ ግን ከከተማው ጋር የሚያገናኘው የኮሙኒኬሽን ሚንስ የለም። በስልክ እንዳትለኝ፣ በስልክ ደውለን ቤተሰቦቻችንን ገጠር ውስጥ ማነጋገርም አንችልም። ኔትወርኩ የለም አይደል እንዴ? ይህ ሁሉ እንደ አሸን የተፈለፈለ የቴሌቪዥን ጣቢያ አንዱ ሬዲዮ ሾርት ዌቭ ሬዲዮ ጣቢያ ሆኖ የኦሮሞ ሀብትና ንብረት ያለበትን ገጠሩን ኦሮሚያን ማዳረስ አቃተው። እንደ አሸን ዩቲዩብ ላይ የተፈለፈሉ አክቲቪስትና ምናምን ሪሶርሳቸውን አንድ ላይ በማድረግ ሀብታቸውን አንድ ላይ በማምጣት ጉልበታቸውን በማስተባበር አንድ ሾርት ዌቭ ሬዲዮ ለገጠሩ ኦሮሞ ሀብቱ ጉልበቱ ላለበት ቦታ ማድረስ አቃተን። አንዳንዶቻችሁ ስም መጥቀስ አልፈልግም፣ ከወያኔ ጋር ይሰራሉ ስለምሉን የወያኔ ጋር ሆነን ሄደን ሰርተን ምናምን ነገር። እነሱ ከሻቢያ ጋር እየሰሩ አይደል እንዴ? ቆይ እነሱ ለ57 ዓመታት የኢትዮጵያ ጠላት ሆኖ እስከ መገንጠል ከደረሱ ኢትዮጵያን የባህር በር ካሳጧት የኢትዮጵያ ጠላቶች ጋር እየሰሩ አይደል እንዴ እነሱ? ቆይ አንተ ላይ ስመጣ ነው ይሄ ኩነኔ የምሆነው? ኦሮሞ ላይ ሲሆን ነው ወያኔ ጋር መስራት? ወያኔ አትሊስት እኮ የአገሬ ልጅ ነው። ወያኔ ጋር እኮ የፖለቲካ ልዩነት እንጂ የአገር ልዩነት የለንም። እነሱ ሜርሰነሪ ከኤርትራ እያመጡ አይደል እንዴ ልጆችን እያስገደሉ ያሉት? በዚህ ሰዓት ላይ ኦሮሞ ሴጣን ጋር ሰርቶ ራሱንና ህይወቱንና ቤተሰቡን ማዳን ከቻለ ከሴጣን ጋር ቆሞ መስራትና መታገል ይኖርበታል። የምንመርጠው ነገር የለንም። ይቅርና ወያኔ ከኬንያ ጋር ቆመን ተዋግተን ህዝባችንን ነፃ ማድረግ ይኖርብናል። ሱዳን ጋር ቆመን ይቅርና ነጭ ጋር ጣሊያን ጋር ቆመን የኦሮሞን ህዝብ እየደረሰበት ካለው በደል ነፃ ማድረግ ግዴታ ይሆናል። ገባችሁ? ግዴታ ይሆናል። ኢትዮጵያ የምትባል ሀገር ትጠፋለች እንጂ ኦሮሚያ የትም አትሄድም። ኢትዮጵያ የምትባል ሀገር ጓዟን ጠቅልላ እዛ እስከነስልቿ ወደ መጣችበት ትመለሳለች እንጂ ኦሮሞ የሚባለው ህብረተሰብ እንድጠፋ ምንም አንፈቅድም። you guys need to understand that። ምክንያቱም የመጣንበት ህብረተሰብ ነው። ሁሉም እየታገለ ያለው ለብሔሩ ነው። አማራ እየታገለ ያለው በኢትዮጵያ ስም ለአማራ ነው። that's why you guys need to understand። ኢትዮጵያ ላይ ተለጥፎ የቀረው ማን ነው? ኦሮሞ ብቻ ነው። ኢትዮጵያ እያለ አፉን የሚከፍት ኦሮሞ ብቻ ነው። ደሙን የምትጠጣዋን ኢትዮጵያ ማለት ነው። ልጆቹን በአደባባይ እየሰቀለች ደማቸውን እያንጠባጠበች የምትመጣዋን ኢትዮጵያ ብሎ የምንጫጫ ኦሮሞ ብቻ ነው። ሌላው ለብሔሩና ለብሔረሰቡ ነው እየታገለ ያለው። ኦሮሞ አንተ እዳለብህ እንዴ? እዳለብህ በየጊዜው በየዘመኑ ደም እየገበርክ የምትኖርበት እዳለብህ የለብህም። ስለዚህ ያገኘን አጋጣሚ ሁሉ ተጠቀም። ያገኘውን ጠጠር ሁሉ አንተ ወደ ጠላቶች ወርወር። ያገኘውን ኦፖርቹኒቲ በሙሉ ተጠቀም። ይሄ አጉል ፖለቲካል ኮሬክትነስ በፖለቲካ ትክክለኛ መሆን አለብን ብሎ የሚሰራ ነገር የለም። ለሚያስኬ ኩዌስችን የነፍጠኛ ልጅ እነዚህ የኢትዮጵያ አንድነት አቀንቃኝ ብለው ራሳቸውን የሚጠሩ ዘገምተኞች ማለት ነው እየወጡ የፈለጉትን ነገር ይናገራሉ። እየወጡ በውስጣቸው ያለውን ነገር ሰው ጨርሱ እስከማለት የሰው ዘርን ከምድር ላይ አጥፉ እስከማለት ይደርሳሉ። በእነሱ ላይ የደረሰ ነገር አለ። እነሱ ለዚያ እኩይ ተግባራቸው የከፈሉት ዋጋ አለ። ለሚያወሩት ነገር ለሚሰሩት ስራ በአፍ ከመናገር አልፎ
ዜጎችን አስታጥቆ እንድጨራረሱ እስከማድረግ ጉምዝና ቅማንት ላይ የደረሰውን አታውቅም? ይህ ታሪክ ነው። ትናንት በአንተ ሰዓት ላይ የተፈጠረ አይደል እንዴ? እነሱ ይህንን እየሰሩ የታሪክም የህግም ተወቃሾች አልሆኑም። አንተ ግን የሬዲዮ ጣቢያ ለመክፈት ከወያኔ ጋር ይሰራሉ ይሉናል፣ ከሻዕቢያ ጋር ይሰራሉ ይሉናል። ሰፎ ኦሮሞ ጀረን ከነው ፍራ ፍራ ለፈካ ሰፎ ሰነ ከነ ኦሮሞ አጄሳጆ ሰፎ ከሰ መነት ትፋይደ ፈዳ ዲን ሰፎን ቤክቱ ዲን ሰፎን ቤክቱ እቱ ሰፎ ቤክቴ ለፈስን ራንሳምቱ እቱ ሰፎ ቤክቴ ስነጀፍቱ ይሉኝታ የሚያውቅ ጠላት አለም ያለን ይሉኝታ የሚያውቅ ገዳ ያለም ወደኛ የመጣው that's why you need to understand ላንተ የሚያዝን ጠላት አለም ወደ አንተ የመጣው ያለን ኃይል ሁሉ ተጠቀም ያለህን available የሆነ ሪሶርስ ሁሉ ተጠቀም ራስን ነፃ ለማድረግ እንደ ሰው ልጅ የመኖር መብትህን ለማረጋገጥ መኖር ፈጣሪ የሰጠክ መብት ነው ይህንን መብትን የምጋፋውን ሰው በመግደልም ሆነ በሌሎች መንገዶች መወጣት መቻል አለበት ይህንን መብትን መጠበቅ አለበት ሌሎንታ ያለብኝ ምናምን ነገር ጎረቤትክ እስከ አፍንጫው እየታጠቀ አንተ ለመግደል አንተ ይሉኝታ ይዛል እንዴ የምን አባክ ይሉኝታ ነው በት ነው በቀስት መሳሪያ ከሌለክ ወደ አንተ የምተኩስ ወታደር አንገቱ ላይ ሰካለች ሴት ልጆችን እዛ ጋር ህፃናትን የምዳፈር ወንድ እንደዚህ አይነት ዘገምተኛ ህብረተሰብ ወደ አንተ ስመጣ እሳት ለኩሰህበት አቃጥለ መልሶ ባዶ አድርጎ ግደለው that's why you can do that's the only way you can survive አንተ መኖር የምትችለው እነሱ ስሞቱ ብቻ ከሆነ መግደል ግዴታ ይሆናል ገባ አንተ እንደ ሰው ልጅ ሰርቫይቭ ማድረግ የምትችለው በእነሱ ሞት ላይ ብቻ ከሆነ ሰላም የሚባለው ነገር የሚባል ቋንቋ የማይገባቸው ከሆነ ሞቱም መጀመሪያ መቅመስ ያለባቸው እነሱ ናቸው አንተ አይደለም አንተማ ቤትክ ነው ያለው ንብረትክ ላይ ነው ያለው መጡብህ እንጂ አልሄድክባቸው አይደል እንዴ ኢትዮጵያ የምትባል ነጃሳ ሀገር ትጠፋለች እንጂ የኦሮሞ ህዝብ ቤት የማይሄድ ኢትዮጵያ የምትባል ሀገር ነጃሳ የሆነች ሀገር ከምድር ገጽ ላይ ትጠፋለች እንጂ ሲዳማ የትም አይሄድም ትግሬ የትም አይሄድም ወላይታ የትም አይሄድም ለነጻነቱ የምታገል ማንኛውም ብሔርና ብሔረሰብ ንቅንቅ አይልም ከዚያች መሬት ላይ ኢትዮጵያ ያሉ በዚያ የምነግዱ ሌቦች ግን ከዚች የውሸት ኢትዮጵያቸው ጋር ገደል ይገባሉ እነሱም የውሸት ኢትዮጵያቸውም ገደል ገቢዎች ናቸው that's why they need to understand የብሽክ ፖለቲካ አቁም በብሽክ ፖለቲካ የምታመጣው ነገር የለም ያ ለአዲስ አበባ ልጅ ዳቦ በማሳየት የምታሸንፈው የፖለቲካም ሆነ ሌሎች ነገሮች የሉ የምታገኘው ነገር የለም እውነት ለመናገር ማለት ነው በብሽክ ፖለቲካውን የማታገኝ መሬት ላይ የምትሰሩ ነገሮች አሉ መሬት ላይ ወርደን መስራት ነው ገባ ዳዊት ሙሉነ ምናምን የተባልክ የሴተኛ ዳሪ ልጅ ግጥፋ ካሮፊያ አንተም ሽንታም አልተባልክም ያሳምነው ያጎት ልጅ ወንድ አታውቁም እናንተ ኤኒዌይስ ወንዴት አባት አቃላ የበግ ሌባ በግ እየዘረፍክ ዘይት እየዘረፍክ ሽንኩርት እየዘረፍክ ኑር አሁንማ የሰፈር በግ ጀመራችሁ የትግራይ በጎች መንገድ ተቀይሩ እናላችኋለሁ የኦሮሞ ልጆች ከብሽክ ፖለቲካ አውጡ መሬት ላይ የምትሰሩ ስራዎች አሉ ለዚህ አይደንቲፋይ ተደረጋችሁ ሰዎች አላችሁ ፎከሳችሁ እዛ ላይ መሆን አለበት ፎከሳችሁ ሁሉ ነገራችሁ መሆን ያለበት እዛ ላይ ነው በቃ እነዚህ ሰዎች ነግሬያችኋለሁ እነዚህ እፍረት የሚባል ነገር አውቁም ሰፉአችሁን እርሱ ኦሮሞ ሰፉ አይሰራም ባገኘን አጋጣሚ በሙሉ የምናገኘው ነገር ሁሉ በመጠቀም የህዝባችንን ደህንነት ማረጋገጥ ነው ያለበት ሚዲያ ከሆነ ሚዲያ መጠቀም መሳሪያ ከሆነ መሳሪያ መጠቀም የምናገኘውን አጋጣሚ በሙሉ በመጠቀም ለህዝባችን ጥቅም ማዋል ነው እንጂ ከነዚህ ጋር ድርድር ከነዚህ ጋር ንትርክ እነሱ የሚሰጡንን አጀንዳዎች
እያነሳ ማራገብ መሬት መርገጠው ታከየኛ ዝሎች ናችሁ ግን እናንተ ቆይ ታከለ እኮ ማለት ታከለ እዛ ቦታ ላይ የተቀመጠው ሆዳደር ስለሆነ ነው ታከለ ብቻ ሳይሆን በአጠቃላይ ኦፒዶ ውስጥ ያሉ የኦሮሞ ስም ያላቸውም ሆዱ ኦሮሞ የሆኑ ሰዎች እዛ የተቀመጡ ለኦሮሞ ህዝብ ጥቅም ታስበው አይደለም ለኦሮሞ ይጠቅማሉ ተብሎ አይደለም ለኦሮሞ የሚጠቅሙ ሰዎችማ አንድ በአንድ ተለቅሞ እስር ቤት ነው የገቡት ገባችሁ ታከለ ወጥቶ እንኳን ደግ አደረኩ አንድ የመንግስት ባለስልጣን ወጥቶ እንደዛ ይላል አንድ የመንግስት ባለስልጣን አንድ ቀረጥ ከፋዮች ደሞዙን እየከፈሉ የሚያስቀምጡት ስራ የሰጡት ሰው ሚዲያ ላይ ወጥቶ እንደዛ ብሎ ይናገራል ማንን ተማምኖ ነው ምንን ተማምኖ ነው tell me በመጀመሪያ ደረጃ ይሄ አዲስ አበባ የሚባለው ይሄ በጫትና በሺሻ ያለቀ ሙጀሊያም ማለት ነው ምንም ባዶ እንደሆነ ያውቃል ወጥቶ ጠጠር ከመወርወር ያለፈ ምንም አያደርግም ዳቦ ከሰጠው ታፉን ዘግቶ ቁጭ ይላል ስለ መብቱ መከራከር አያውቅም መብቱ እስከየት ድረስ እንደሆነ አያውቅም ስለዚህ እንደፈለኩ ወጥቼ እናገራለሁ ነው ያለው አንደኛ እሱን ያደረገው ሁለተኛ ታከለ ከዋት ዘመን ጀምሮ የዘረፈው መልታ ቢሊየን ዶላርስ አለው ለቅምጡ ለብርሃኔ ማነው ስሟች ዋሽንግተን ዲሲ አካባቢ ያለችው የታከለ ቅምጥ ማለት ነው ማን ነበር ይሄ ጫልቱ ማነው ስሟ ብርሃኔ ማነው ስሟ ለሷ $750,000 ቤት ነው ያሰራላት ታከለውማ ማለት ነው ገባችሁ እስከዚያ ድረስ ደርሷል ሰውየው እና ስራውን ብለቅም እንትን የለውም ኦሬዲ እሱ መግቢያውን አዘጋጅቷል ኦሬዲ ስራውን ሰርቷል ኦሬዲ መዝረፍ ያለበትን ያህል ዘርፏል ህዝቡን ብንቀው ምንም ማለት አይደለም የተዘረፉ ሰዎች ግን በሚያሳዝን ሁኔታ የኦሮሞ ልጆች ልንገራችሁ የተዘረፈው ብሩ የተዘረፈው ከሀብታሙ ላይ አይደለም እውነት ለማውራት ከሀብታሙ አዲስ አበባ ማዕከል ላይ የኦሮሞ መሬት ሲቸበችብ ከኖረው ሀብታም ላይ አይደለም ያ ኮንዶሚኒየም የተዘረፈው አይደለም ሰርቶ ላቡን አንጠፍጥፎ ካመጣው ደሃው የአዲስ አበባ ልጅ ላይ ነው የአዲስ አበባ ልጅ ብቻ ደግሞ አይደለም እዛው ኦሮሞዎችም አሉ እኔ ራሴ የማውቃቸው ማለት ነው we are sorry but የተጫወቻችሁት ቁማር የምበላበት ቁማር አልነበረም መጥፎ ኢንቨስትመንት ነው ያደረጋችሁት ገንዘባችሁን የሰጣችሁት ለሌቦች ነበረ የሰጣችሁት ገንዘብ ይቅርና ለ3 እና ለ4 መኝታ ቤት ኮንዶሚኒየም ለቆመበት መሬት መግዣ በቂ አይደለም የተሰራ ስራ ይሄ ነው ለዚያ ደግሞ የኦሮሞን ጥያቄ ማድረግ አትችሉም ኦሮሞ የራሱ መሬት ላይ ነበረ አሁንም እየኖረ ያለው የራሱ መሬት ላይ ነው ለወደፊትም ከመሬቱ ላይ ንቅንቅ አይለው አዲስ አበባም እናንተ ማደግ ከፈለጋችሁ ወደ ሰማይ ማደግ ትችላላችሁ ወደ ሰማይ ለምን አሰሩም ፎቆቻችሁን ግዴታ ወደ ኦሮሚያ መስፋት አለባችሁ ግዴታ ወደ ኦሮሞ መስፋፋት አለባችሁ መንሰራፋት አለባችሁ ያለኛ መኖር አትችሉ ራሳችሁን ቻሉና ዛኑ ኦሮሞን አትፈልጉም ማለት መሬቱንም መፈለግ የለባችሁ ኦሮሞን አትፈልጉም ማለት ምርቱንም መፈለግ የለባችሁ ኦሮሞን ትጠሉ የለ የፈላ ዘይት የምታፈሱበት እናንተ አይደላችሁም እንዴ ኦሮሞ በዋና ከተማው በራሱ ከተማ መጥቶ ሰላማዊ ሰልፍ አደረገ ወይም ደግሞ የሞተ ሰው ለመቅበር በሰልፍ ሄደ ብላችሁ ዘይት የምትደፉበት እናንተ አይደላችሁ እናንተ ለምትሰሩት ስራ እኮ መክፈል ያለባችሁ ዋጋ ሩቧን እንኳን አላስከፈልናችሁም ቲማቲም 25 ብር ገባ ብለህ ትንጫጫለህ እንዴ ገና ቲማቲም እንደ ኤርትራውያን ጤፍ ይዞ ፎቶ እንደምነሱ ቲማቲም ይዘ ፎቶ ትነሳለህ ገና ለፎቶ ብቻ እንልክልሃለን ለምትሰሩት ስራ ምንም ዋጋ አልከፈላችሁም እስካሁን ድረስ አዲስ አበባ ምናምን ብለህ ራስን የምትጠራ የማንም ሙጀሊያም ማለት ነው አያቶች እኮ ገና ስቲል በርበሬ በረንዳ አመድ ሆኖ በርበሬ እየተሸከሙ ነው ያሉት ሸንኮራ አገዳ ተሸከመ መጥተ ምናምን ነገር አዲስ አበባ ይሆናል በአመትክ ገባ እኔ ግን ቤተሰቦቼ በአያቶች ተገርፎ ተሰቅለው ከዚያ የተረፉ ሌላ ቦታ ተሰደው መጥቶ እኔ አዲስ አበባ አይደለም ገባ በራሴ በአያቴ መሬት አንተ ለኔ ስለ አዲስ አበባ ልነግረኝ ትፈልጋለህ አንተ የኔ መብት ስኬት እንደሆነ ልታስረዳኝ ትፈልጋለህ ሌባ የሌባ ልጅ አዲስ አበባ ምናምን
እንደዛም ሆኖ ግን እኛ እንደናንተ ደረቅ ሌቦች አይደለም ነው የራሳችንን ግን አንሰጥም ብርህን የሰጠው ለኛ አይደለም የኮንዶሚኒየም ብርህን የሰጠው ለነታከለ ኡማ ነው ሂድና ጠይቃቸው ለባንክ ነው የሰጠው ሂድና ባንኩን ጠይቀው ለኛ አይደለም የሰጠን ለኦሮሞ ነው የሰጠው ለየትኛው የኦሮሞ ገበሬ ነው አንተ የኮንዶሚኒየም ብር ብለህ ያስረከብከው አለ ምድረ ዘገምተኛ የትም ያነሳ ገንዘብን ተወረወርና መጨረሻ ላይ ኦሮሞን ተጠያቂ ማድረግ ትፈልጋለህ እንዴ ለኦሮሞ የተሰጠ ነገር የለም አሁን እየተሰራ ያለው ምንድነው አንደኛ አዲስ አበባ ዙሪያ ያለውን ኦሮሞ የብልጽግና አባል ለማድረግ ታከለ ወጥቶ ተበጠረቀ ብልጽግና እንድቀበልና እንድጓዝ አዲስ አበባ ዙሪያ ያለው ኦሮሞ ማለት ነው ለኦሮሞ ነው የተሰጠው ምናምን ማን አባከን ተማምነ ነው አንተ እንደዛ ደረትህን ነፍተክ ከሰው ዘርፈ የሰራውን ፎቅ እዛ ላይ ማለት ነው ለፈለኩት ሰው ሰጠው በህግም በሞራልም ማለት ነው አንድ ሰው የከፈለበትን ነገር ለሌላ ሰው መስጠት ተቀባይነት የለውም አትሊስት የኛ ኮመን ሴንስ እስከዚህ ድረስ ነው የኛ ኮመን ሴንስ ካንተ የተወሰደው ገንዘብ ለኦሮሞ መስጠት የለበትም እንላለን አንተ ግን ዛሬም ማለት ነው በዚህ ሰዓት ላይም የኦሮሞ መሬት እየተቀማ ለኔ መስጠት አለበት ትላለህ የኦሮሞ ገበሬ እየተባረረ እኔ እዛ መኖር አለብኝ ትላለህ የሰውነቱ ሐልቆች ያ የኛ ምሁራን የኛ አመዛዛኞች ኮመን ሴንስ የሌላችሁ እንስሳቶች ናችሁ እኮ እናንተ ሰዎች አይደላችሁ የሰው ልጅ እኮ እንደናንተ አስብ እኛ መስራት ያለብን እንደ ኦሮሞ እንደነሱ ማሰብ ነው ያለብን እንደነሱ ኮመን ሴንስ ማጣት አለብን እንደነሱ ወደ ላይ ሳይሆን ወደ ታች ማሰብ አለብን እንደነሱ መዋሸት አለብን እንደነሱ ማጭበርበር መስረቅ አለብን እኛም በተለይ በፖለቲካ ውስጥ ሐቀኝነት የትም አያደርስንም ሐቀኝነት ጀዋርን እስር ቤት ከተተው ለማ መገርሳን የቁም ሙት አደረገው ሐቀኝነት እውነት መናገር እውነተኛ መንገድን ይዞ መጓዝ እንዴ ግዴታ ከናንተ ጋር ለመኖርኛ መሬትና ህይወታችንን እየገበርን መኖር አለብን እንዴ ግዴታ እዚህ ኤምስት ኢትዮጵያ የምትባል ሰው በላ ጭራቅ የሆነች ሀገር ማለት ነው ያለ ኦሮሞ ደም መኖር የማትችል ከሆነ መኖር የለባትም መጥፋት አለባት መውደቅ አለባት መፈራረስ አለባት ሁሉም የየራሱን ድርሻ ይዞ መውጣት አለበት እንዴ የውጪ ጠላት ስመጣ ፊት ለፊት ሄዶ ፈንጂ ላይ የምቆም ኦሮሞ ከውስጡ እናንተ መውረርና መዝረፍ ስትፈልጉ አንድ ቁጥር የምገደል ኦሮሞ አንድ ቁጥር የምዘረፍ የኦሮሞ ሀብት የፖለቲካ ለውጥ ስመጣ ሌላው ጸጥ ብሎ ቁጭ ብሎ ወጥቶ ደረቱን ሰጥቶ አንዴ ሳይሆን ሶፋር በእኛ ታሪክ ውስጥ ይህንን ደንቆሮ ህዝብ ለድል የሚያደርሰው ማን ነው የኦሮሞ ወጣት አንዴ ሳይሆን ሶስቴ ለድል ከደረሰ በኋላሳ ያ ይሉኝታ ምንክ ይሉኝታ ብሎ ነገር የለም እኔ ለማ መገርሳም በሆን እኔ በሆን ኖሮ በለማ መገርሳ መቀመጫ ላይ የነበርኩኝ አብይ አህመድን እዛው ነበር በአደባባይ የምሰቅለው በትሬዥን ባስመሳይነት ኦሮሞ ሳይሆን ኦሮሞ ነኝ ብሎ አጭበርብሮ የኦሮሞ ፖለቲካ ውስጥ በመግባቱ የአገርን ምስጥር አሳልፎ ለኤርትራና ለግንቦት ሰባት በመሸጡ ነገር ግን ይሉኝታ አለበት ደግሞ እኮ የእግዚአብሔር ልጅ ነው የጌታ ልጅ አይደል እንዴ የጌታ ልጅ ይታመናል በፖለቲካ that's why we say don't mix politics with religion never የምትገዛው ንስታችሁም ሆነ ፈጣሪህን ቤት ተገዛው ስራ ቦታክ ለፖለቲካ ነው ይርቆ እዛ ላይ ብልጽግና ነው ማሳየት ያለበት እዛ ላይ ያለህ ፖለቲካዊ ኃይል መዋሸት ከሆነ ትዋሻለህ ማጭበርበር ካለበት አጭበርብራለህ እንጂ ፓስተር አብይ በጉልበቱ ተንበርክኮ
ጌታ ሆይ ስላለ ለኦሮሞ ታማኝ ይሆናል ብለክ ለኢትዮጵያ ጥሩ መሪ ይሆናል ብለክ ዲዘርቭ ያላደረገው ሊደርሺፕ ለሱ አትሰጠው። that's a big failure። ትልቁ የኦሮሞ ፖለቲከኛ ፌሊየር ይሄ ነው። ሰዎችን ማመን ማንንም ሰው ማመን የለባችሁም። ይሄ አዲስ ትውልድ ከነዚህ ይሻላል። በነገራችን ላይ አዲስ ትውልድ ደግሞ እናንተም መቀነስ ያለባችሁ አንድ ነገር አለ። ቪዲዮ ኤዲቲንግ፣ ፎቶሾፒንግ፣ የብሽክ ፖለቲካ፣ ዘፈን፣ ሺሻ እናንተን ደግሞ እየገደለ ያለው ይሄ ነው። እናንተን ደግሞ እየገደላችሁ ያለው ይሄ ነው። በእኛ ዘመን ያሉት ሰዎች የቻሉትን ያህል ሳክሪፋይስ ከፍሎ የቻልነውን ያህል ዋጋ ከፍለን ህዝባችንን አንድ ደረጃ እንኳን ወደፊት ማራመድ እንጂ የራሳችን ኮምፎርት ላይ አይደለም ፎከስ ማድረግ ያለብን፣ የራሳችን ምቾት ላይ አይደለም። እኔ ምቾት ከፈለኩ ስለ ኦሮሞ ምን አስጨዋኝ? ኦሬዲ የተመቻቸ ህይወት ነው የምኖረው። ምንም የምፈልገው ነገር የለም ከማንም። በጣም ሰላማዊ በፈለኩ ሰዓት እየተኛው በፈለኩ ሰዓት እየተነሳው ደሞዝ ተከፈለኝ አልተከፈለኝ ብዬ ሳላስብ ማለት ነው መኖር እችላለሁ። ነገር ግን I have to pay some price in order to bring some change። የሆነ ዋጋ መክፈል አለብኝ የሆነ ለውጥ ለማምጣት። ምን አስጮኝ አንዳንድ ጊዜ ትች እንዳውም እንትን እላለሁ። በነገራችን ላይ እኔ ጸጥ እያልኩ አይደለሁም። በውስጥ የምንሰራቸው ስራዎች አሉ። እውነት ለማውራት በውስጥ ብዙ የምንሰሩ ስራዎች አሉ። የኦሮሞ ህዝብ ትግል ብቻ አቅጣጫው መቀየር አለበት። አካሄዳችን በተለይ የቁቤ ልጆች የመለስ ዜናዊ ልጆች እናንተ ጠንካሮች ናችሁ። እናንተ ኦሮሞማ በልባችሁ ውስጥ የታተመ ጠንካራ ልጆች ናችሁ። የነሱን አጀንዳ አትከተሉ፣ በርቱ። የያዛችሁት አካሄድ በጣም ደስ የሚል አካሄድ ነው። ገባችሁ? ነገር ግን እነሱ ያመጡ ጠረጴዛ ላይ ለሚያስቀምጧቸው አጀንዳዎች አትንበርከኩ፣ እጅ አትስጡ። እናንተ ተቆጥቁታችሁ ባደጋችሁበት መንገድ እኛ ብናድግ ኖሮ ኦሮሚያ ድሮ ነበር ከነዚህ ነፍጠኛ ምንድነው ነቀርሳዎች ነፃ የምትወጣው። እናንተ ተቆጥቁታችሁ ባደጋችሁ መንገድ እኛ ብናድግ ኖሮ እኔን እኮ የመለሳችሁኝ እናንተ ናችሁ። በነገራችን ላይ እኔ ከኢትዮጵያዊነት ፖለቲካ ውጪ የማውቀው ነገር የለም እስከዛሬ 2 ዓመት ድረስ። ገባችሁ? እኔን ወደ ኦሮሞነቴ የመለሳችሁኝ የመለስ ዜናዊ ትውልዶች ናችሁ። ገባችኋል? በርቱ። ለዚህ ለታከለ ኡማም እንዳትሸወዱ። ለኦሮሞ የተሰጠ ምንም ስፔሻል የሆነ ነገር የለም። ኮንዶሚኒየም ተሰጥቷል፣ የስ ተሰጥቷል። መሬት ተወሯል፣ የስ ተወሯል። ወራሪው ማን ነው? ከጎንደርና ከጎጃም የመጡ የእስክንድር ነጋ የባላደራው የማን ነው ስሙ የአብን እና መሰል በሲኖ ትራክ እያመጣ እየገለበጣቸው በ10 ቆርቆሮ ግድግዳና ጣራ እየሰራ የሰጣቸው ሰዎች እነዚህ ናቸው መሬት የወረሩት። ኮንዶሚኒየም ደግሞ ከአዲስ አበባ ደሃ ህዝብ ላይ ተወስዶ ለማን የተሰጠው? ብልጽግናን ያገለግላሉ ተብሎ ለታመነባቸው ሰዎች ነው የተሰጠው። ገባችሁ? ብልጽግናን ያገለግላሉ፣ ታማኝ አገልጋዮች ናቸው። እስቲ የኢዜማ ቢሮ የቱ ጋር ነው ያለው? የኢዜማ ቢሮ እስቲ ራሳችሁን ጠይቁ። እስቲ የኢዜማ ቢሮ ለኢዜማ የተሰጠው ቢሮና ለሌሎች የፖለቲካ ፓርቲዎች የተሰጡትን ቢሮዎች እስቲ ቦታቸውን እስቲ ይዩና ተመልከቱ። እስቲ ሂዱና ተመልከቱ። የማን መሬት ነው የተሰጠው? ለኢዜማ እንደዛ የተሰጠው የማን ቤት ነው እንደዛ ተደርጎ የተሰጠው? ለእያንዳንዱ የብልጽግና ደጋፊ የምሰጠው ነገር ቦታ እንኳን እየተመረጠ ነው። ኳሊቲው የት ሰፈር ነው የምትፈልጉት፣ የት መንደር ነው የምትፈልጉት እየተባለ በዚህ መልኩ ነው ደሃው የአዲስ አበባ ህዝብ የተሸወደው። ገንዘቡን እያወጣ ለሌቦች ሰጠ። ሌቦች ያንን በመጠቀም የራሳቸውን ደጋፊዎች ገዙበት። ደጋፊዎች ገዝቶበት ሲያበቁ ወንጀሉን የማን አድርጎ ቁጭ አደረጉ? የኦሮሞ ህዝብ። ኮንዶሚኒየሙ የተሰጠው ከየክፍለ ሀገሩ ተለቃቅሞ ከውጭም ጭምር በአካፋ ተዝቆ ለገቡ ውዳቂዎች ነው ኮንዶሚኒየሞቹ የተሰጡት። ተሰጠ ግን እየተባለ ያለው ለማን ነው? ለኦሮሞ ገበሬ ነው። ተመልከቱ። ይህ እውነት ነው። አንደኛ የአዲስ አበባ ህዝብና
በአዲስ አበባ ዙሪያ ያለው ገበሬ ኦሮሞ እንድቃቃሩ ነው የሚፈለገው። ምክንያቱም ማንኛውም ህብረተሰብ ተጣጥሞ አብሮ እንዲኖር አይፈለግም ኢትዮጵያ ውስጥ። ምክንያቱም የህብረተሰብ መጣጣምና ህብረት መፍጠር የገዳይ መንግስት መውደቂያ ነው። ገዳይ መንግስት የሚወድቀው ህዝብ ስተባበርበት ነው አይደል እንዴ? ህዝብን ለማቃቃር አንዱን ጅብ አድርጎ አንዱን ጭራቅ አድርጎ መሳል አለባቸው። ያ ህዝብ ደግሞ ጭራቅና ጅብ መሆን ካልቻለ ወይም ልምዱ ከሌለው የማያደርግ ከሆነ በዚያ ህዝብ ስም ጭራቅና ጅቦች ሰልጥነው መጥተው በዚያ ህዝብ ውስጥ ተሰግስገው ሌላውን ዜጋ ይገሉታል፣ ንብረቱን ያቃጥላሉ፣ ያፈናቅሉታል፣ የተለያዩ ስራዎችን ይሰራሉ። ገባችሁ? ኦሮሚያ ውስጥ በተለይ ሻሸመኔ ላይ የተሰራው ይሄ ነው። ሻሸመኔ ላይ የተሰራው ይሄ ነው። ሻሸመኔ ላይ የክርስቲያን ቤቶችን ስፔሲፊክሊ ታርጌት ያደረጉ ታዬ ደንዳና ብርሃኑ ማነው ስሙ አለሙ ስሜ አሰልጥኖ ያስቀመጧቸው ኦሮምኛና አማርኛ ተናጋሪ 3 ቀን አስቀድመው ሻሸመኔ የገቡ ቦዘኔዎች ናቸው። ቄሮ ነው ብለህ ብትነግረኝ የዓለም ህዝብ አያምናቸውም። ይቅርና የኢትዮጵያ ህዝብ ቄሮ ማለት ከደካማ አሮጊቶች ላይ ጄሪካን ተሸክሞ ተቀብሎ በጀርባው ተሸክሞ እንጨት ተሸክሞላቸው በትርፍ ጊዜው ለኦሮሞ ህዝብ ስታገል የነበረ በ6 ዓመት ትግሉ ውስጥ አንድ ቀን ጠጠር ያልወረወረ የራሱን ደም ያፈሰሰ ለአንተ ብርሃን የሆነ ነው ቄሮ ማለት። ቄሮ ኦቨርናይት ተገልብጦ ኦቨርናይት በአንድ ምሽት ውስጥ ቄሮ ተገልብጦ ገዳይ ሆነ ብትል የዓለም ህዝብ አይሰማቸውም። ይቅርና የኢትዮጵያ ህዝብ ማለት ነው። የዓለም ህዝብ አያምናቸውም። ቄሮ እንደዛ ሆነ በባል ገዳይ ማን ነው? ፋኖ የተባለ ሌባ ነው። ሰው በመግደል የታወቀ በመዝረፍ ደግሞ እንደ ወንድ ፊት ለፊት ቆሞ አይደለም የሚጋደለው እኮ ፋኖ እንደ ወንድ ፊት ለፊት ቆሞ የሚጋደል እንኳን አይደለም። ህፃናትና ወንዶች አደን እስከሚወጡ እየጠበቀ ሴትና ህፃናት ላይ ሄዶ እሳት የሚለኩስ እኮ ፈንድያ ነው። ገዳዮች ማለት እነሱ ናቸው። ሰው መግደልኛ ውስጥ የለም። እኔ አንተንም መገለክ ልትገለኝ ስትመጣ ብቻ ነው። ልትገለኝ ከመጣ በአናት እለቅብሃለሁ። you need to understand that። ታጠፋኝ ከመጣ በቤተሰቤ ከመጣ አስቀድሜ በታትኜ ነው የምጥል፣ ቆራርጬ ነው የማስቀምጥክ። ከዚያ ውጪ ግን ሰላማዊ ጎረቤቶቼ ለዘመናት አብሬ የኖርኩ ለቅሶአችንን፣ ሰርጋችንን፣ ምናችንን አብረን ያሳለፍነውን ሰዎች ስለ ዘራቸው የምናስብበት ጊዜ የለንም። ስለ ሃይማኖታቸው የምናስብበት ጊዜ የለንም። ስለ ጎሳቸው የምናስብበት ጊዜ የለንም። ከፈለገ በቤት ውስጥ አማራ ነኝ ብሎ ራሱን ይጥራ፣ ጉዳይ አይደለም። እኔ ማውቀው በጎረቤትነቱ ነው። ከፈለገ ቤት ውስጥ ጉራጌ ነኝ ይበል፣ ከፈለገ ስልጤ፣ ከፈለገ ጋምቤላ ይበል። እኔ ማውቀው በጎረቤትነቱ ነው። ጎረቤቴን ደግሞ አልገለውም። ጎረቤቴ መሳሪያ አንስቶ እኔ ላይ እስካልተኮሰ ድረስ የሱ ህይወት ጠባቂ ነኝ። እኔ የሱ ህይወት ዘብ ነኝ፣ የንብረቱ ዘብ ነኝ። ነገር ግን እንደ ፋኖ መሳሪያ እንደ ቆሎ በቦቴ እየጫንኩ እያስገባው ኦሮሚያ ውስጥ ኦሮሞን እገላለሁ በምትልበት ሰዓት ባዶ እጃችንን በሆን አንምረም። ይህን ልታውቅ ይገባል። እንኳንስ በመሳሪያ ባዶ እጃችንም አንምራችሁም፣ አንቷችሁም። because it is a matter of survival። የመኖርና የመሞት ጥያቄ ነው። የሞትና የሽረት ጥያቄ ነው። በዚያ ሰዓት ላይ አይደል እንዴ? በዚያ ሰዓት ላይ ይምሩናል ብላችሁ አትጠብቁ። መሳሪያ ይዘህ ከገባ ትገደላለህ። you need to understand። ለዚያ ደግሞ የተለያዩ ታክቲክና ቴክኒኮችን እናስቀምጣለን። ጊዮን just talk by the way ብዙ ጊዜ የወሬ ቦታ መድረኩ የናንተ ነው። ውሸቱ አንድ ሚዲያ እኮ አይበቃም። በ2 ዓመት ውስጥ ከ100 በላይ ሚዲያ፣ ቴሌቪዥን፣ ዩቲዩብ፣ ሬዲዮ፣ ኤፍኤም ስቴሽን ያልከፈታችሁት ነገር የለም። ለምን? ውሸታችሁ መጠቅጠቅ አለበት ህዝቡ ላይ። ህዝቡ በውሸታችሁ መሞላት አለበት። በቴሌቪዥን ያልቻለውን በዩቲዩብ ያልቻለውን በፌስቡክ ያልቻለውን በሬዲዮ ያልቻለውን ደግሞ በላይቭ ቪዲዮ
እንደዚህ ያደረጋችሁ መጠቅጠቅ አለባችሁ። በነገራችን ላይ እውነትን የያዘ ሰው ሰዎችን ለማሳመን ብዙ መጣር የለበትም። እውነት ራሱ ይገባዋል ሰው። ያ ሁሉ ሚዲያ አያስፈልግም። ኦሮሞ ወጥቶ የማይንጫጫው ለምንድን ነው? ምክንያቱም እውነቱን ይዘናል። ሰዎች ላይ አንደርስም። ሰዎች እንዲጎዱ አንፈልግም። ዛሬም በሆን ራሳቸውን በጠላትነት ፈርጀው መጥተው ህዝባችንን የሚያጠቁ ሰዎች ላይ ብቻ ነው እኛ ኢላማችን። በጠላትነት ራሳቸውን ፈርጀው መጥተው እኛ ሆን ብለን የጠላትነት ታርጋ ማንም ላይ አልለጠፍንም። ነገር ግን ሰው ጠላት ነኝ ብሎ የጠላትነትን ታርጋ የራሱ ፊት ላይ ለጥፎ ሲመጣ ያንን ሰው የምንምርበት ልብ የለም። you need to understand ቄሮ የቀስቷን ነገር አስብበት። ሽጉጥ አያስፈልግም፣ ጥይት አያስፈልግም። ለቀስት ጥይት መግዛት የለብህም። እንጨት እየጠረብክ እንደዚህ ለዚህ ጋር ብረት እያሾልክ አናቷ ላይ ይህንን አንገታቸው ላይ ሰካላቸው። ይህንን ስልክ ደግሞ ሰላማዊ ዜጎችን እንዳትነካ፣ እውነቴን ነው የምልክ፣ ጎረቤቶችን እንዳትነካ። በዚህ የደርግ ወታደሮችን በላቸው። አሁን ያሉ የደርግ ወታደር ነው። የአገር መከላከያ ሰራዊት የሚባል ነገር የለም። የመከላከያ ሚኒስቴር የሌለው ጦር ነው ያለው። ጋጠወጥ ህገወጥ የሆነ ገዳይ ጦር ነው ያለው። ህፃናትን የሚዳፈር ጦር ነው ያለው። ሴቶችን የሚገድል ጦር ነው ያለው። ነፍሰ ጡርን ሆዷን እየቀደደ በሳንጃ ልጇን የሚያወጣ ጦር ነው ያለው። ይህንን ጦር አንተ ፊት ለፊት ሆነክ አትጋፈጥ። ለአንተ ምህረት የላቸውም። ፊት ለፊት ሆነክ መጋፈጥ ሳይሆን በቀስት እያነሳ አንገቱ ላይ ሰካለት። that's why you need to do በውስጥ የምትሰሩ እነዚህ ስራዎች አሉ። የኦሮሞ ልጆች በርቱ። ታከለ የተባለው ሌባ አትመኑ። ለኦሮሞ የተሰጠ ነገር የለም። ይህንን ቪዲዮ ሼር ተደራረጉና ይጠቅማል። እውነቴን ነው የምላችሁ። ይህ ቪዲዮ በጣም ለብዙ ሰው ይጠቅማል። ኢቭን ለኛ ብቻ ሳይሆን ለራሳቸው ለአህዳውያንን ራሳቸውን ከእንቅልፋቸው ሊያነቃቸው ይችላል። ከተኙበት የሞት እንቅልፍ ወይም ደግሞ from selfishness ከራስ ወዳድነታቸው አንድ ቀን ሊያነቃቸው ይችላል። ለሀገር አይደለም የነሱ ሐሳብ፣ ለህዝብ አይደለም። ሀገር ማለት ህዝብ ነው አይደል እንዴ? ሀገር በእኔ ቋንቋ ህዝቡ ነው። እዛ ሀገር ላይ የሚኖረው ለህዝቡ ክብር የሌለው ሰው ስለ ሀገር ለማውራት ሞራል የለውም። ህዝቡን እየገደለ ኢትዮጵያ ብሎ የሚጮህ አብይ አህመድ የተባለ ዲቃላ ለኔ ማንም አይደለም። እኔ ባገኘው በግንባሩ ጥይት የምለቅበት ሰው ነኝ። አብይ አህመድም ማለት ነው። ማንም ወንድ እንደዛ ብሎ የተናገረ ሰው የለም አለ። አሳየኝ እስቲ አንድ አማራኔ አብይም ባገኘው ገለዋለሁ ያለ አለ? ይፈራላ። ቦቅዋቃ ነው። they have a lot to lose። ብዙ ነገር ሊያወሩ ብዙ ነገር ያጣሉ። እንታሰራለን እንላለን። እኔ ብታሰር ጉዳይ አይደለም። ብታሰር እውነቴን ነው የምላችሁ ጉዳይ አይደለም። ነገር ግን አብይ አህመድን ባገኘው እስከ ዛሬ ሰላማዊ ሰው ላይ ተኩሽ አላውቅም። ሲቪሊያን የሆነ ሰው ላይ ያልታጠቀ ትጥቅ ያለበሰ ሰው ላይ መሳሪያን ተኩሼ አላውቅም። አብይ አህመድ ላይ ግን ተኩሷለሁ። ገባችሁ? ለምን? ህዝቤን በጅምላ ፈጅቷል። የህዝቤን ደም መልሰው እኔ ነኝ እላለሁ ሁሉ ጊዜ። ገባችሁ? ይህንን ይመስላል። መልካም ጊዜ ይሁንላችሁ። አትጥፉ። ፔጁን ተከታተሉት። አንዳንድ ጊዜ የምለጥፋቸው ነገሮች ፕሊዝ ረጃጅም ጽሁፎችን በምጽፍበት ሰዓት እነዚህን ጽሁፎች አንብቡ። የምረዱ ነገሮች ናቸው። ላይ ሁሉ ጊዜ መግባት አልችልም። እኔ አማን አውትዶር ጋይ ቢሮ ውስጥ መቀመጥ የሴቶች ስራ ነው ብዬ ነው የማምነው። እኔ ውጪ ነኝ ሁሉ ጊዜ። ብረት መቀጥቀጥ፣ ብረት መቁረጥ፣ መቁሸሽ፣ መቁሰል ምናምን ነው የኔ ስራ። ስለዚህ የምጽፋቸው ነገሮች ከውጪ ስገባ ቢሮዬ ውስጥ ምንም ሆኜ ላይቭ መግባት አልፈልግም። መጽሐፍ ነው የምወደው። አንብቡ፣ ይረዳችኋል። አንዳንድ ስትራቴጂዎች የምናወጣቸው ነገሮች አሉ። በውስጡ በኩል መታችሁ መርዳት የምትፈልጉ በተለይ በሾርት ዌቭ ሬዲዮ ላይ እየሰራን ያለ ነው። ሁለት ጋዜጠኞች፣ አንድ ጋዜጠኛ አግኝተናል። ሁለተኛ ጋዜጠኛ እየፈለግን ያለ ነው። ሾርት ዌቭ ሬዲዮ ማለት ለምንድን ነው ያስፈለገው ልትሉ ትችላላችሁ። ከ80 ከመቶ በላይ ኦሮሞና ሀብቱ ያለው ገጠር ውስጥ ነው። ገጠር ውስጥ ያለውን የኦሮሞ ሀብት መቆጣጠር የምንችለው ገጠር ውስጥ ያለው ኦሮሞ ድምጹን ማሰማት ሲጀምር ወይም ደግሞ የምትሰጠው መመሪያ መስማት ሲችል ብቻ ነው። አጭር ሞገድ ሬዲዮ የሚያስፈልገው ለዚህ ነው። በአጭር ሞገድ ሬዲዮ የኦሮሚያ መሬት ነፃ ስናወጣ ያኔ ከኦኤምኤን በላይ መስራት እንችላለን። ይህ ነገር እውነት ነው። ይህ እውነት ነው። የኦሮሞ ቡና ያለው ገጠር ነው አይደል እንዴ? የኦሮሞ የቅባት እህል ያለው ገጠር ነው። የኦሮሞ ወርቅ ያለው ገጠር ነው።
የኦሮሞ ኤቭሪቲንግ ኢቭን ማጆሪቲ የኦሮሞ ምሁራን ያሉት ገጠር ውስጥ ነው። ገባችሁ? እዛ ያለውን ሀብታችንን ማኔጅ ማድረግ ስንችል ጠላቶቻችንን በአጭር ጊዜ ውስጥ ማንበርከክ እንችላለን። ምን በማድረግ? የእንጀራ ገመዳቸውን በመበጠስ፣ ቡናችንን ባለመሸጥ፣ የቅባት እህላችንን ባለመስጠት፣ ወደ ውጪ የምላኩ ምርቶቻችንን አግደን በመያዝ አንድ ነገር ለብልጽግና ፓርቲም ሆነ ለነፍጠኛ እንዳይደርስ በማድረግ በምንድን ነው እየኖሩ ያሉት? እስቲ ከነሱ ጋር ይመጣና ለሀገሪቷ የውጭ ምንዛሪ የሚያስገኝ ነገር ምንድን ነው ያለው? ምንድን ነው ያለው? ሙጀሌያቸው ነው? አብሶሉትሊ ናቲንግ። አብሶሉትሊ ለኢትዮጵያ እነሱ ኦፈር የሚያደርጉት ነገር ቢኖር ምቀኝነት ነው፣ ሌላ ነገር የለም። ምቀኝነታቸውን ኤክስፖርት እያደረጉ ጦራቸውን ልብሱንና ጥይቱን እየገዙ መኖር ይችላሉ። ነገር ግን በኦሮሞ ሀብት በሚገዛ ጥይት ኦሮሞ እስከ መገደል መቆም አለበት። ኦሮሞ ቡናውን እየላከ በሱ ጥይት እየተገዛ እየተመለሰ ኦሮሞ የሚገደልበት ዘመን መቆም አለበት። ያንን ለማስቆም ደግሞ ሙሉ ኦሮሞ የሚሰማው ድምጽ ያስፈልገናል። ሙሉ ኦሮሞ የሚሰማውን ድምጽ ደግሞ ለመፍጠር እኔ በግሌ የማደርገው ነገር ኦልሬዲ እያደረኩ ነው ያለው። በቅርብ ጊዜ ሾርት ዌቭ ሬዲዮአችን ስራ ይጀምራል። የኦሮሞ ህዝብ ሙሉ ለሙሉ ያኔ አየሩም መሬቱም ነፃ ይሆናል። መልካም ጊዜ ይሁንላችሁ። ተከታተሉ ፔጅ